ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎችን እናስደምጣለን። ከቡና ሚዲያና ኮሙኒኬሽን የመጀመሪያ ዘገባ ያደረግነው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት በታርጫ ከተማ ባካሄደው 6ኛ ዙር 5ኛ የሥራ ዘመን 9ኛ መደበኛ ጉባኤ የተለያዩ ሹመቶችንም ሰጥቷል። እንዲሁም ምክር ቤቱ ለሁለት ቀን በታርጫ ከተማ ሲያካሄድ የነበረውን ጉባኤ ማጠናቀቁም ተገልጿል። በስፋት እንመለከታለን። ኢትዮጵያ ቁልፍ ከሆኑ ሀገራት ጋር ጠንካራ ግንኙነት እየፈጠረች ስለመሆኑም ተገልጿል። ወደ ዝርዝር ዘገባ አልፋለው። አማኑኤል ኃይለ ነኝ። የክልሉ ምክር ቤት የተለያዩ ሹመቶችን አጸደቀ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት በታርጫ ከተማ ባካሄደው 6ኛ ዙር 5ኛ ዓመት የሥራ ዘመን 9ኛ መደበኛ ጉባኤ የተለያዩ ሹመቶችን አጽድቋል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ያቀረባቸው የተለያዩ የሥራ ክፍሎች ላይ ሹመቶች በምክር ቤቱ ተቀብለው በሙሉ ድምጽ ጸድቀዋል። በዚህም መሰረት አቶ ንጉሴ ወልደ ጊዮርጊስ የክልሉ ሰው ሀብት ልማትና ፐብሊክ ሰርቪስ ቢሮ ኃላፊ፣ ረዳት ፕሮፌሰር ዘመድኩን ሰለሞን የኢንዱስትሪና ኢኖቬሽን ቢሮ ኃላፊ፣ አቶ መጥቷኩ የክልሉ ቆላማና አርብቶ አደር ጉዳዮች ቢሮ ኃላፊ፣ አቶ ታሪኩ አካሉ የክልሉ ንግድ ኢንቨስትመንት ቢሮ ኃላፊ ሆነው እንዲያገለግሉ እንዲሁም ሌሎች የተሸጋሸጉትን በዝርዝር አቅርበው ምክር ቤቱ በሙሉ ድምጽ አጽድቋል። ኢትዮጵያ ቁልፍ ከሆኑ ሀገራት ጋር ጠንካራ ግንኙነት እየፈጠረች መሆኗ ተገለጸ። ኢትዮጵያ በዓለም አቀፍ ደረጃ ቁልፍ ከሆኑ ሀገራት ጋር ጠንካራ ግንኙነት እየፈጠረች መሆኑን የፖለቲካል ሳይንስ ዓለም አቀፍ ግንኙነት መምህርና ተመራማሪ ፕሮፌሰር ብሩክ ኃይሉ ገለጹ። ፕሮፌሰሩ እንደገለጹት የሀገር መሪዎች ጉዞ ብሔራዊ ጥቅምን መሰረት ያደረገ በመሆኑ በቅርብ ጊዜያት የተለያዩ ሀገራት መሪዎች ወደ ኢትዮጵያ መምጣታቸው የሀገሪቱን ተቀባይነት የሚያሳይ ነው። የተለያዩ ሀገራት ኢትዮጵያን የቀጠናው ስትራቴጂካዊ አጋር አድርጎ እየሰሩ መሆናቸው ሀገሪቱ በቀጠናው ያላትን ጉልህ ቦታ ያረጋግጣልን ብለዋል። ኢትዮጵያ ተጽዕኖ ፈጣሪ ከሆኑ የዓለም ሀገራት ጋር እየፈጠረች ያለው ግንኙነት በተለያዩ ዘርፎች የጎላ ጠቀሜታ እንዳለውና አሁን ያለውን የዓለም ኃይል አስተላለፍ ያገናዘበ የውጭ ፖሊሲ ተግባራዊ እያደረገች መሆኑን አብራርተዋል። ኢትዮጵያ ከሁሉም ሀገራት ጋር ይጣጣምና ከጊዜው ጋር የሚሄድ ዲፕሎማሲያዊ እንቅስቃሴ እያደረገች መሆኑን አመላክቷል። የደቡብ ምዕራብ ኢትዮጵያ ክልል ምክር ቤት 657 ሚሊዮን 600 ሺህ ብር ተጨማሪ በጀት አጸደቀ። የክልሉ ምክር ቤት እያካሄደ ባለው ጉባኤ የተለያዩ ረቂቅ አዋጆችና አንድ ደንብ መርምሮ አጽድቋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 9ኛ መደበኛ ጉባኤ በታርጫ ማካሄዱ ይታወሳል። ምክር ቤቱ በጉባኤው ለ2018 በጀት ዓመት ተጨማሪ በጀት 657 ሚሊዮን 600 ሺህ ብር አጽድቋል። በጀቱ በክልሉ ተጀምሮ ላልተጠናቀቁ ፕሮጀክቶችና አንገብጋቢ ለሆኑ አዳዲስ ፕሮጀክቶች የሚውል ነው። በተጨማሪም ምክር ቤቱ የገቢ ግብር ማሻሻያ አዋጅና የመንግስት ፍርድ ቤቶችን የዳኝነት አገልግሎት ክፍያን መርምሮ አጽድቋል። ኢትዮጵያ የበለጸገችና ሰላሟ የተረጋገጠባት አፍሪካን ለማየት ጥረት እያደረገች መሆኑ ተገለጸ። ኢትዮጵያ የአፍሪካ ህብረት ጎልብቶ ህዝቦቿ በሰላም የሚኖሩባት የበለጸገች አህጉር እንድትሆን ያላሰለሰ ጥረትና ትግል እያደረገች መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባዩ ነቢያት ጌታቸው ገለጹ። አምባሳደር ነቢያት እንደገለጹት አፍሪካ በአጀንዳ 2063 ጠንካራ አህጉር ሆና ዜጎቿ የስራ ዕድልና ነጻነት እንዲያገኙ ኢትዮጵያ ቁልፍ ሚና ትጫወታለች። ሀገሪቱ ቀድሞ የአፍሪካ አንድነት ድርጅት ምስረታ ንቁ የዲፕሎማሲ ተሳትፎ ማድረጓን ያስታወሱት ቃል አቀባዩ በወቅቱ የነበሩ የተለያዩ አመለካከቶች ያላቸውን ሀገራት በማስማማት ረገድም ግንባር ቀደም እንደነበረችም ገልጸዋል። ከነጻነት በኋላ በአህጉሪቱ የተከሰቱ ግጭቶችን ለማስቆም ኢትዮጵያ በተባበሩት መንግስታት ድርጅት በኩል የሰላም አስከባሪ ኃይል በመላክ ለአፍሪካ ሰላምና ደህንነት ኃላፊነቷን ስትወጣ መቆየቷንም አብራርተዋል። የኢትዮጵያ የባለብዙ ወገን ዲፕሎማሲ ታሪክ ለአሁኑ የአፍሪካ ህብረት ጥንካሬ ትልቅ መሰረት መሆኑን አምባሳደር ነቢያት ተናግረዋል።
በታርጫ ከተማ ሲካሄድ የነበረው የክልሉ ምክር ቤት ጉባኤ ተጠናቋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት በታርጫ ከተማ ለ2 ቀናት ሲያካሄድ የነበረው 6ኛ ዙር 5ኛ ዓመት የሥራ ዘመን 9ኛ መደበኛ ጉባኤ ተጠናቋል። በጉባኤ ማጠቃለያ ላይ የክልሉ ምክር ቤት አፈ ጉባኤ አቶ ወንድሙ ኩርታ እንደገለጹት በየጊዜው የክልሉን ሕዝቦች ተጠቃሚነት ለማረጋገጥ የሚከናወኑ ስራዎች በላቀ ቁርጠኝነት እንዲፈጸሙ በየደረጃ ያለው አስፈጻሚ በቁርጠኝነት መስራት እንዳለበት አሳስበዋል። 7ኛው ጠቅላላ ምርጫ ነጻ፣ ፍትሃዊና ተአማኒ ሆኖ እንዲጠናቀቅ ቀሪ የ2018 ዓ.ም እቅዶች የተሻለ አፈጻጸም እንዲያስመዘግቡ የምክር ቤቱ አባላት የበኩላቸው ሚና እንዲወጡም ጥሪ አቅርበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የእስራኤል ፕሬዝዳንት ይስሐቅ ሄርዞጊ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ይቅርታ ባለማድረጋቸው ሊያፍሩ ይገባል ሲሉ ተቹ። ትራምፕ ይህንን ትችት የተነዘሩት ኔታንያሁ በዋይት ሃውስ ጉብኝት ባደረጉ ማግስት ሲሆን ሄርዞጊ ምህረት ለመስጠት ፈቃደኛ ያልሆኑት ስልጣን እንዳያጡ በመስጋት ነው የሚል ክስም አቅርበዋል። ፕሬዝዳንት ትራምፕ ከሰኔ 2025 ጀምሮ ኔታንያሁ እንዲፈቱ ምህረት እንዲደረግላቸው ሲወተውቱ የቆዩ ቢሆንም አሁን ግን ለመጀመሪያ ጊዜ በፕሬዝዳንት ሄርዞጊ ላይ ቀጥተኛ ጥቃት ሰንዝረዋል። ምህረት የመስጠት ስልጣን ያላቸው አልተጠቀሙበትም፣ ለዚህም ሊያፍሩ ይገባል ያሉት ትራምፕ ኔታንያሁ በጣም ጥሩ የጦርነት ጊዜ ጠቅላይ ሚኒስትር ሲሉ አወድሷቸዋል። የጥቅምት 7ቱን የደህንነት ውድቀት በተመለከተም ለሁሉም ተጠያቂው ሁሉም ሰው ነው በሚል ኔታንያሁን ከመከላከል ጎን ቆመዋል። የፕሬዝዳንት ሄርዞጊ ጽህፈት ቤት በትራምፕ ንግግር ላይ ፈጣን ምላሽ ሰጥቷል። ጽህፈት ቤቱ እንዳረጋገጠው ፕሬዝዳንት በኔታንያሁ የምህረት ጥያቄ ላይ እስካሁን ምንም አይነት ውሳኔ አልሰጡም። ጉዳዩ በአሁኑ ወቅት በፍትህ ሚኒስቴር ምርመራ እየተደረገበት ሲሆን ሚኒስቴሩ ህጋዊ አስተያየት ሳይሰጥ ፕሬዝዳንቱ መወሰን አይችሉም ተብሏል። ከሀገር ውስጥና ከውጪ ቡና ሚዲያና ኮሚኒኬሽን የያዛቸው ዘገባዎች ይህንን ይመስላሉ። አማኑኤል ኃይለ ነበርኩኝ። ሰላምና ጤናን በያላችሁበት ተመኘው። ጤና ይስጥልኝ።